ባለፈው ፓርት እንደተመለከታችሁት እንግዲህ ጄሪና ብሌን ያው ባንድ እንትን ነፍሰው ነበረ እና ብሌን እንግዲህ ከክፍሏ ሄዳ ነበረና እዚህ ጠብቂ ብላት ጄሪ ወደ ታች ወርዳ ነበረ እና ተመልሳ ስትመጣ እንግዲህ ጄሪ ማለቴ የሆነ አያቴ እየጠራችሽ ነው ብላት ነበር ማለት ነው። እና አያቴ እየጠራችሽ ነው ምናምን ስትላት እንግዲህ ግን ብሌን ደግሞ የአምናንን አያት እንግዲህ ለመታወቅ እንዲሁም አማቷን ማለት ነው ለመታወቅ እንግዲህ ወደ ታች ወርዳ ነበረ። ግን እዚሁ ጠብቂኝ ወዴትም እንዳትሄጅ ብላት ነበረ ብሌንን ማለት ነው። ብሌንም እንግዲህ ከነሽ በቃ ወዴትም አልሄድም እዚሁ ጠብቅሻለሁ ባለቻት መሰረት እንግዲህ ብሌን እዛው በተቀመጠችበት የአምናንን ቲሸርት እንደያዘች እንቅልፍ ይዟት ሄዶ ነበረ እና በዚህ ጊዜ እንግዲህ ከንጄሪ ወደ ክፍሏ ስትመጣ ብሌን እንግዲህ እንደዛ ተኝታ ነበር ያገኘቻት እና በዛሬው ፓርት እንግዲህ ስንመለከተው ጄሪ ማለት ነው በጣም ተናዳ ነበረ። ምን ትሰሪያለሽ? ጭራሽ ደግሞ የባሌን ቲሸርት ይዘሽ አቅፈሽ ክፍሌ የተኛሹ ምንድን እየሰራሽ ነው? ሲጀምር ክፍሌ ምን ልትሰሪ ነው የገባሽው? ምናምን ትላታለች። ብሌን በዚህ ጊዜ በጣም ተደናግጣ ነበርና እንዴ ረስተሽ ነው እንደ ጠብቂኝ እኮ ብለሽ ነበረ እና ደግሞ በጣም ይቅርታ ቲሸርቱን ያስኩት ላጥፈው ስል ነበርና በዛው እንቅልፍ የመጥቶ ነው ምናምን በተቀመጥኩበት ስትልም እንግዲህ ለማስረዳት ሞክራ ነበረ። ጄሪ ግን በጣም ስለተናደደች ከክፍሌ ውጭልኝ ሲጀምር አይንሽን ማየት አልፈልግም ስትልም እንግዲህ ግን በጣም ተናዳ ከዚያ ከክፍል ታስወጣታለች ማለት ነው። እና ብሌን እንግዲህ ቀጥታ ወደ ወይዘሮ ዛሃራ ጋር ነበረ የሄደችው ማለት ነው። ወደ ወይዘሮ ዛሃራ ጋር ከዛ በፊት ግን የሆነ በር ላይ ቆማ ነበር። ምክንያቱም ጄሪ ከክፍሏ ስታባረራት በይህን ጊዜ ሲፈን ትመጣለች ወደ ብሌን ጋር። ብሌን እንግዲህ ስትመለከታት በጣም ተክዛ ነበረ እና ብሌን ምንድነው ምን ሆነሽ ነው ስትላትም እንግዲህ አይ ምንም አልሆንኩም ትላታለች። ተይ እባክሽ እግር ከእግርም እኮ ይጋጫል ምንድነው ምን ተፈጥሮ ነው ምናምን ስትላትም እንግዲህ ከጄሪ ጋር ተጣልቼ ነው ትላታለች። እንዴ በምን ተጣልታችሁ ስትላትም እሷም ልብስ እያጣጠፍኩኝ እያለ እንቅልፍ ይዞ የነበረ ትላታለች። እንዴ ጭራሽ ደግሞ እንቅልፍ ለምን ያዛችሁ ብላ መቆጣት ጀመረች እንዴ ስትልም አይ ሱስ ነገሩ እንደዛ አይደለም አልጋው ላይ ነበረ ስትልም እንግዲህ ግን ትነግራታለች። አንቺም አበዛሽው የባለትዳር አዲስ ባለትዳር ክፍል ውስጥ ምን ትሰሪያለሽ ስትልም ሲፈንም ይሄንን ትነገራታለች። አይ የሚያስቀይማት አልመሰለኝም ነበረ ትልና ብሌንም ወደ ወይዘሮ ዛሃራ ጋር ትሄዳለች። ወይዘሮ ዛሃራ ጋር ትሄድና እንግዲህ ግን እናቴ ዛሃራ ስህተት ሰራሁ ትላታለች። ምን አይነት ስህተት? ምንድነው ስህተት የሰራሽው ስትላትም እንግዲህ ዛሬ ወይዘሮ ማለቴ እንቅልፍ ያዘኝ ማለት ልብስ እያጠፍኩኝ እያለ እንቅልፍ ያዘኝ እነ ጄሪ ክፍል ስትልም እንግዲህ ትነግራታለች። ታዲያ ይሄ ምንድነው ጥፋቱ ስትልም እናም እንደተኛሁኝ ጄሪ ደረሰችብኝ ትላለች በማለትም እንግዲህ ወይዘሮ ዛሃራም እንግዲህ እንትን ትላለች። በዚህ አጋጣሚ እንግዲህ ወይዘሮ ሜርሲ እያዳመጠች ነበረ። ሜርሲ እንግዲህ ትመጣና ብሌንን እፈልግሻለሁ ስትልም እንግዲህ ትጠራታለች። ወይኔ የሆነ ነገር ብላታለች መሰለኝ ስትልም እንግዲህ ጄሪም ማለት ብሌን ለዛሃራ ትነግራታለች። ወይዘሮ ዛሃራ ምንም ነገር እንዳትፈሪ የተፈጠረውን ሁሉንም ነገር ሳትደብቂ በግልጽ ንገሪያት ምንም ነገር አይፈጠርም የኔ ልጅ ስትልም እንግዲህ ታበረታታታለች። እና ይህንን ነገር እንግዲህ ወይዘሮ ሜርሲም እንግዲህ ብሌን እንደምመለከተሽ እኔና አንቺ የምንተዋወቅ ይመስል ነበረ ግን የማየውና የምሰማው ነገር ምንም ትክክል አይደለም ስትልም እንግዲህ ትነግራታለች። በዚህ ጊዜ አይ ተሳስቼ ነው ምንም ነገር ማለት በወቅቱ እንቅልፍ ይዞ የነበር እንጂ አጋጣሚ ነው ስትልም እንግዲህ ለማስረዳት ሞክራ ነበረ እና በዛን ጊዜ እንግዲህ ሜርሲን በዚህ ጊዜ እንግዲህ ምን ትላታለች? ይኸውልሽ እኔ በአይኔ አይቻለሁኝ አምናንን ከንፈሩን ስትስሚው አይቻለሁኝ። ሲጀመር ያ የቤት መቃጠል ራሱ አንቺ ነሽ መንስኤዋ ማለት ምክንያቱ አንቺ ልትሆኝ ትቻለሽ ስትልም እንግዲህ ሜርሲም ትነግራታለች። እንግዲህ እኔ ቤቱ መቃጠል እኔ እንዴት ነው ምክንያት ለሆነ የምችለው ብላ ብሌንም እንግዲህ ስትጠይቃትም ተይ እንጂ የዛ ቤት እኮ መቃጠል እኮ ከኛ ይልቅ አንቺ እዛው ቤት ውስጥ ብዙ ትዝታዎች አሉሽ ስትልም እንግዲህ ትነግራታለች። በወቅቱ እንግዲህ አምናን ተናዶ እንደሆነና ስታስረዳትም እንግዲህ ይኸውላችሁ ሄዳችሁ ልጥፍ ትሉና እንግዲህ በኋላ የእሱ ጥፋት ነው ምናምን ብላችሁ እንግዲህ ለማስረዳት ትሞክራላችሁ እያለችም እንግዲህ ሜርሲም እንግዲህ ምንም እየተረዳቻት አልነበረም። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች ስለምታበረታቱኝ
እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። እና ሜርሲ እንግዲህ ከብሌን አንድ የምፈልገው ነገር አለ። እሱ ምንድነው? የአምናን አያት ስለ እኔ ምን እንደምታስብ ይሄንን ነገር እንግዲህ ግን እንድታሳውቅኝ ይፈልጋለሁ። አለበተዛ ደግሞ ከአምናን ጋር እዛኛው ቤት ያደረጋችሁትን ነገር ለጓደኛዬ ለጄሪ ነግራታለሁ። ምርጫ ያንቺ ነው ትላታለች። ብሌን እንግዲህ የዚህ ያኔ እንደዚህ አይነት ነገር እኔ ብዙም አይሳካልኝም ምናምን ስትላትም እንግዲህ ምርጫው ያንቺ ነው፣ እኔ ደግሞ እንደዛ ካልሆነ እኔ ማድረግ ያለብኝን ነገር ማድረግ አለብኝ ስትልም እንግዲህ ትነግራታለች። ሌላው እንግዲህ ጄሪ ለአምናን ቆይ እዚህ ቤት ማለቴ ከኛ ጋር የሚኖሩት ለምንድን ነው? እኔ ሚስትነቱን እንግዲህ እኔ መጣ፣ ስለዚህ እነሱ ለምንድን ነው እዚህ የሚቀመጡት? መሄድ አለባቸው ስትልም እንግዲህ ለአምናንም ትነግረዋለች። አምናን ደግሞ ልብሳቸው ሳይቀር ነው የተቃጠሉት፣ ስለዚህ ያለ አንድ ምክንያት እንዴት ነው ተዝህ ከቤት ሂዱ የምላቸው? ከኛ ጋር ብዙ አብረው ተሰቃይተዋል ሲልም እንግዲህ ግን ይነግራታል ማለት ነው። እና ጄሪ በዚህ ጊዜ ኦኬ እንደዛ ከሆነማ ምክንያት መፈለግ አለብኝ ስትልም እንግዲህ ምክንያቱም እንግዲህ ጄሪ ማለት ነው አሁን ላይ በጣም እንደተጎዳች ነው በልጇ ማጣት ምናምን እንግዲህ እንክብካቤ ያስፈልጋታል በማለትም አምናንም ምንም እየተናገራትም አይደለም ማለት ነው። እና እንግዲህ ጄሪ ማለት ነው የሆነ ያኔ ሁሉንም እንግዲህ ለማስወጣት የሆነ ምክንያት እንግዲህ እየፈጠረ ትገኛለች። እናም እንደዛ አይ በቃሽ እኔ እኮ አያቴን ያስቸግሯታል ብዬ ነው ምናምን እንጂ ሌላ አይደለም፣ ስለዚህ እሺ በቃ አንተ እንዳልክ ስትልም እንግዲህ ትነግረዋለች። እኔ አያቴ እዚህ በተሰብስበን በመኖራችን በጣም ደስተኛ ነኝ፣ ስለዚህ ለእሱ አታስቢ፣ ምንም ነገር አትጨነቂ ትላታለች ማለት ነው። ይላታል። እሺ ምናምን ይላሉ። ማታ እንግዲህ እንዳያችሁት ተሰብስበው እራት እየበሉ ነበረ። ግን ራት ሲበሉ ሲፈንና ሙስጠፋ አልተቀላቀሉም ነበር። ሲፈንና ሙስጠፋ እንግዲህ ስለ ልጅነት ትዝታዋ እየነገራት ነበረ። በጣም አልቃሻ ልጅ እንደሆንሽና በጣም ደግሞ በእኔ ትቀኝ ነበር እያለም እንግዲህ ይነግራታል ማለት ነው። ሌላው እንግዲህ የወይዘሮ ማለት የሲፈን እናት ማለት ነው ዳፍኔ እንግዲህ የሁሉም እናት እንደሆነች የሁሉም አብሊያ ጠጭ እንደሆነች እንግዲህ ዛሬ ላይ ተረድተናል። እንግዲህ ከሚያወሩት አንጻር ማለት ነው። እንግዲህ ሙስጠፋንም ዳፍኔ እንደሆነች እንግዲህ ያሳደገቻት ሲፈን በዚህ ጊዜ እንግዲህ ለሁሉም እናት እንደሆነች ሁሉም እንግዲህ ከኔ ጀምሮ እየደረሰላት ሰው የለም፣ ተሳቃ በአሰቃቂ ሁኔታ እንደዛ እንትን ሲሏት ህይወቷን ባጭር ቀጥፏት እያለችም ትናገራለች። በዚህ ጊዜ ሙስጠፋ አይወልሽ ማለት ሁላችንም እኮ ከዛው አንቀርም ሲልም እንግዲህ ይነግራታል ማለት ነው። አይ በፍጹም እናቴ ገና ብዙ አመት ትኖር ነበረ፣ ምክንያቱም እኔ እዛው ስለሆንኩ መኖር እንዴት እንዳጓጓት መኖር እንዴት እያጓጓት እያየሁ የነበረ እዛው ፊት ነፍሷን ያጠፋት እያለችም እንግዲህ ለሙስጠፋ ተነግረዋለች። ሙስጠፋም እንግዲህ ይህንን ነገር እኮ አንቺ ባይንሽ ስላየሽ እና ስለተቀረጸብሽ ነው እንጂ ባታይ ኖሮ እንደዛ አትሆኝም ነበር ሲልም እንግዲህ ይነግራታል ማለት ነው። እና ለማንኛውም ያው በር በተንኳኳ ቁጥር ምናምን እናቴ ትመጣለች ብዬ ለብዙ ጊዜ ጠብቄያት ነበር፣ እናቴ ብትኖርልኝ ይሄን እያለችም እንግዲህ ይሆናል አይደለም በጣም ውስጧ እንደተከፋ እንግዲህ ለሙስጠፋ ታሳየዋለች። ሙስጠፋም ለምንድን ነው እንደዚህ የምትሆኚው? እኔ እያለሁልሽ ነው ወይ እያለም እንግዲህ ከጎኗ እንደሆነ ሙስጠፋም ሲያሳያት ተመልክተናል። ሌላው እንግዲህ ውዶቼ ያው ጄሪ ማለት ነው እንግዲህ ብሌንን ለማስወጣት ቀሚስ ጠፋይ ብላ ቤቱን በአንድ እግሩ ታቆመዋለች። ጊዜ አምናን ይመጣል። አምናን ምንድን ነው ምን እየሰራሽ ነው ምናምን ሲላትም አምናን ቀሚስ ያ ውድና ቀሚስ የሆነው ጠፋይ ምናምን ትለዋለች ማለት ነው። ከዛ እንዴት ኪሎ ይጠፋል? ይሄን ከሆነ ልብስ ጋር ተደባውልቆ ይሆናል፣ ስለዚህ ፈልጊው ዝግ ብለሽ ይላታል። ከዛ በዚህ ጊዜ እኔ ሳይጠፋ ይጠፋኝ እላለሁኝ እንዴ በቃ እንደውም ሁሉንም ሰው መፈተሽ አለብኝ ትላለች። ከዛ በዚህ ጊዜ አምናን እንዴት ስታደርጊ ሌሎቹ ምን እንደሚሰማቸው ታውቂያለሽ እንደ ሲል እና ታዲያ እኔ እዚህ ቤት መብት የለኝም ማለት ነው ስትል አይ መብት አለሽ ፈትሺ ይላታል። እንግዲህ ስትፈትሽ ያው እንዳያችሁት ብሌን ልብስ ውስጥ ተገኝቷል ቀሚሱ። እና ወዶቼ ድርድራ መሄን ይመስል ነበር። በቀጣይ ፓርት እስከምንገናኝ መልካም ቆይታ